በነገራችን ላይ በልጅ ላይ በሚፈጠረው የትኛውም ነገር ተጠያቂዋ እናት ናት። ለሁሉ ተጠያቂ እናት ናት እንዳልሽው እንግዲህ እኛ እናቶች ቤት የገባው ጉዳይ አንቺ ቤት ይግባ አንልሽም። ግን የሰው ህይወት ያለው በእግዚአብሔር እጅ ውስጥ ነው። ማንም ስለወደደና ስለፈለገ አያድንም። ማንም ደግሞ ልጁን እንዲሞትበት እንዲጠፋበት ከእጁ እንዲያጣ ደግሞ አይፈልግም። ሰላም ጤና ይስጥልን፣ እንደምን አላችሁ? ባላችሁበት ሰላምታ ይድረስ እያልኩኝ እንግዲህ ሰሞኑን በጣም በርካታ ጉዳዮች ተነስተዋል። እኔ በተናገርኩት ንግግር ማለት ነው። ይህ የሆነበት ዋነኛ ምክንያት እንግዲህ ከ5 ዓመት በፊት የነበረን የተሰጠን ኢንተርቪው የኔ አድርጎ በማምጣትና የኔን ስም ለማጉደፍ የተከደበት ርቀት እጅግ በጣም ስላበሳጨኝና ስላናደደኝ የለም ትክክል ነኝ። አሁንም ትክክል ነኝ። ያን ያልኩት ለማገጠችው ሴት ነው የመለስኩት እንጂ ለሌላዋ ሴት አይደለም። ላንቺ ወይ ለተጎዳችው ወይ ደግሞ ዛጋን ትላለችው ወይ ለሌላ ጣጣው ስለገባችው አይደለም። ከኔ ጋር ከሚያገናኘት ሴት ጋር ነው እያወራለሁ። እኔ ከኔ ጋር ኬዝ የሚያገናኘት ነው እያወራሁ። አንዴ ልክፈተውና ትዳራችሁን እኮ ነው የሚለው። ትዳራችሁን አድርጉ። ከዛ በኋላ ስለሌላዋ ሴት መጀመሪያ ትዳራችሁን ታደጉ። ትዳራችሁን አድኑ። አሁን ይሄ ትዳራችሁን ነው የሚለው፣ ትዳርሽን አይደለም የሚለው። እነዚህ ደግሞ ለማን ናቸው? ጎበዝ። እነዚህ ደግሞ ለማን ናቸው? እንደነንቁርቲ አይነት ሐሳብ አመንጪ ኃላፊነት የጎደላቸው እዚህ ተሰብስበው አሁን የምታያቸው እኔ ላይ የሚጮሁ ትልልቅ ሴቶች ሽማግሌዎቹ 4-5 ሴቶች አሉ ሽማግሌዎች አይደለ? ትዳር የሌላቸው አሁንም ደግሜ የምናገረው ማለት ነው። አሁንም ደግሜ ደጋግሜ እናገራለሁ። አሁንም ቢሆን ለነዚህ የራሳቸውን ትዳር ማዳን ያቃታቸው በሰው ህይወት ገብተው የሚፈተፍቱ የሰው ትዳር የሚበትኑ ሰዎች ከተለያዩ በኋላ እንኳን ድጋሚ እንዳይገናኝ የሚያረጉ በቤተሰብ መካከል ጥልን የሚዘሩ ኃላፊነት የጎደላቸው ስራ የማይሰሩ ለነሱ ነው ይሄ መልእክት። ለእንዳንቺ አይነት ጠንካራ ሴት፣ ለእንዳንቺ አይነት ልጆቿን ሰክሪፋይ አድርጋ ለልጆቿ ስትል ምንም አይነት መስዋዕት ለምትከፍል ሴት፣ ለእንዳንቺ አይነት ብርቱ ሴት፣ ለእንዳንቺ አይነት ጠንካራ ሴት ይሄ ሐሳብ አይመለከታትም። ፈስ ያለበት ዝላይ አይችልም ይላል አማራ ሲተርት። ያለበት ነው የጮኸው። በዛ እንግዲህ ተነሳስቼ እንዲሁም ደግሞ የኔን ስም ለማጥፋት የሄዱበት ርቀት ቀላል የሚባል ስላልነበረ ማከብራቸው በጣም ትልልቅ ሰዎች ሳይቀር ወጥተው እዛ ላይ ሐሳብ ሲሰጡበት ስመለከት በወቅቱ በጣም ያበሳጭ ነበር ሁኔታውና ለዛ ምላሽ እንዲሁም ደግሞ የሰው ትዳር ቀማሽ እንዲሁም ደግሞ የተለያዩ ልጆች ተበትኗል የሚል ሐሳቦች ተነስተው ብዙ ርቀት መጓዝ ሲጀምሩ እንግዲህ ወጥቼ በቀጥታ ሐሳቤን ገልጫለሁ ማለት ነው። ነገር ግን ያ የተናገርኩት ከዛ ቪዲዮ ጋር ተያይዞ ስትማግጥ ተገኘሽ ተብሎ ለተነሳው ሐሳብ እኔ እንዳልሆንኩኝ እንዲሁም ደግሞ ያ በቀድሞ ህይወት ያለፈ የሌላ ሰው ታሪክ እንደሆነ እንግዲህ አስረድቻለሁ ማለት ነው። ነገር ግን ይህንን ሐሳብ ወደ ቆርጠው በማምጣት አይ ይሄን የተናገርሽውማ ለዚህኛው አካል ነው በሚል ለአንድ ከእህቴ ጋር ማለትም ከፋሲካ ጋር በማገናኘት የተሰጠ የተለያየ አስተያየት አለ። ይሁን እንጂ በዚህ ሐሳብ ወይም ደግሞ እኔ ስሜታዊ ለተናገርኩት ስላለፈ ህይወቴ ለተናገርኩት እንግዲህ የተከፋ ያዘናችሁ በአጠቃላይ ለመላው ለኢትዮጵያ እናቶች እንዲሁም ደግሞ ለእህቴ ፋሲካም ጭምር እጅግ በጣም ፍጹም ትህትና በተሞላበት እንግዲህ በእግዚአብሔር ፊት ይቅርታ እንድታረጉልኝ ስል በትህትና ጠይቃለሁ ማለት ነው። ይሁን እንጂ ቀደም ብዬ እንደተናገርኩት ይህ የሐሰት መረጃ የኔን የማይገልጥ በተለያየ መልኩ ሲተረጎምና ከዛ ጋር አያይዘው ከወንድ ጋር ባሏ አገኛት ተብሎ ሲነሳ በጣም ያበሳጭ ስለነበረ በወቅቱ እንግዲህ ወጥቼ ያይሪስተስ ሳይሆን ሴቶች ባላችሁ እንዲህ ሲያረጋችሁ ከያዛችሁ በኋላ የራሱን ህይወት ሲጀምርና አዲስ ህይወት ሲጀምር እንደዛ ቅሬታ ማቅረብ አይቻልም የሚል ሐሳብ ሰጥቻለሁ። ታዲያ ይሄንንም ካስከፋችሁ አሁንም በድጋሚ ይቅርታ ጠይቃለሁኝ እንድትገነዘቡልኝ ዋነኛ የምፈልገው ነገር ግን ይህ ቪዲዮ አሁንም ቢሆን አንዳንድ ሰዎች እያንሸራሸራችሁ ተመለከታለሁ። ከ5 ዓመት በፊት የተሰጠ ኢንተርቪው ነው። እሱም ደግሞ እኔ አይደለሁም ስላለፈ ህይወቱ ነው ማሩ የተናገረው። እንግዲህ ይሄንን ወደ እኔ በማምጣት የኔን ስም በጣም በከፍተኛ በሚያጎድፍ መልኩ በዛ ልክ ሲሰራጭ እንግዲህ ያ ነገር በወቅቱ ስላበሳጨኝ ነው እንግዲህ ወጥቼ ሐሳቤን የገለጽኩት። የሆነ ሆኖ ያው አሁን ስለተረጋጋው እንግዲህ ቤተሰቦቼም እንዲሁም የተለያዩ ወዳጆቼ ከተለያየ ስፍራ በመደወል
ይህን ነገር እንግዲህ ቪዲዮ ሰርተሽ ምላሽ መስጠት አለብሽ ስላሉኝ እኔም ስላመንኩበት እንግዲህ ዛሬ መጥቼ ሀሳቤን ልገልጥ እንዲሁም ደግሞ ይቅርታዬን ልጠይቅ መጥቻለሁ ማለት ነው። ታዲያ ከዚህ ጋር አያይዤ መናገር አንድ የምፈልገው ነገር ሁላችሁም እዚህ ሶሻል ሚዲያ ላይ እኔ እስካለሁ ድረስ አሁንም ቢሆን በዚህ ሚዲያ ውስጥ የሌለን አካል እያነሳችሁ በተለይ ማሩ ጋር በተገናኘ የተለያዩ የሐሰት ዜናዎችን እያሰራጫችሁ የእሱን ክብር በማይመጥን መልኩ የተለያዩ ቪዲዮዎች እየሰራችሁ እያየው ነውና ፍጹም በእግዚአብሔር ስም ልለምናችሁ እዚህ ሚዲያ ላይ ያለሁት እኔ ነኝ። በመልኩ እንደዛ ባትቀርጹት ደስ ይለኛል። ይህንን ነገር ሁላችሁም ብትተው ደስ ይለኛል። ከዛ በተረፈ የተለያዩ ጥያቄዎች እየተነሱ ነው። እንግዲህ እኔ መመስከር መናገር የምችለው ስለራሴ እንጂ ተራ ዝናና ለተራ ጥቅም ብለው እዚህ ሶሻል ሚዲያ ላይ እንዲሁም ደግሞ ፎሎወርና ላይክ ለማግኘት ሲሉ የዚህ እጅግ በጣም በርካታ የሰዎችን ህይወት የሚበጠብጡ ሰዎች አሉና ምንም አይነት ስራ የሌላቸው እነዚህ ሰዎች 24 ሰዓት ተቀምጠው ስለ ግለሰቦች በማውራት የግለሰብ ህይወትን የሚያናጉ ሀገርን የሚነዱ ሀሳብ የሚያንሸራሽሩትን እንደዚህ አይነት ሰዎች በጋራ ማውገዝ ይኖርብናል። ለሰው ያሰቡ እየመሰሉ ቤተሰብን የሚነድ ሀገርን የሚያፈርስ አጀንዳ ይዘው የሚመጡ የትኛውንም አካል መቀበል መቻል የለብንም ብዬ አስባለሁኝ። በተረፈ ስለተፈጠረው ስለሁሉም ነገር አሁን በድጋሚ እኛ እናቶች ቤት የገባው ጉዳይ አንቺ ቤት ይግባ አንልሽም፣ ግን የሰው ህይወት ያለው በእግዚአብሔር እጅ ውስጥ ነው። ማንም ስለወደደና ስለፈለገ አያድንም። ማንም ደግሞ ልጁን እንዲሞትበት እንዲጠፋበት ከእጁ እንዲያጣ ደግሞ አይፈልግም። ስለጠበቅሽ አታገኛቸው፣ ስላልጠበቅሽ አገያቸው። በብዙ ጥበቃ ያደጉ ልጆች በብዙ ችግር ውስጥ ገብተው እናውቃለን። በብዙ መጣል ውስጥ አድገው ደግሞ ትልቅ የሆኑ ልጆችንም እናውቃለን። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይደክማል ይላል መጽሐፍ ቅዱስ። አንቺና እኔ ጠብቀናቸው ሳይሆን ልጆቻችን እግዚአብሔር ጠብቋቸው ነው። ደግሞም ወደ እርሱ ከሄዱ የእሱ ፈቃድ ሆኖ ነው። ያለ እግዚአብሔር አንድ ቀንም መጨመር፣ ያለ እግዚአብሔር አንድ ቀንም መቀነስ እኛ አንችልም። እናት ብለሽ እናትን ብለ ማርገሽ ለብዙ እናቶች ዛሬ ልጆቻቸው በህይወት ለሌሉ እናቶች ስብራት ልትሆኚ መሞከርሽ በጣም ያሳዝነኛል። ብዙዎቻችን ልጆቻችንን ለማጣታችን እኛ ከሆንን ተጠያቂዎች የልጆቻችሁ ነፍሰ ገዳዮች ናችሁ እያልሽ ነው። ይህ ግን በጣም ልብ የሚነካና የሚያሳዝን ነገር ነው። እንደው እኔም ሆነ እንደ ፋሲካ ያሉ ጠንካራ እናቶች በእንደዚህ አይነት ንግግር የምንሰበር አይደለንም እንጂ እንዳንቺ ሀሳብ ቢሆን ብዙ እናቶች ተስፋ ቆርጠን ዛሬም እንደገና ዲፕረስድ እንሆን ነበር። የኔ እህት ልጆችሽን እግዚአብሔር ይጠብቅልሽ፣ ክፉን በክፉ አንመልስም። አንቺ ግን ፍርዱን ታዩ። ፍርድ እግዚአብሔር ነው። ሰላሙ